ለብልባ ሰርታ የሰው ፊት ገርፏት መልሰው ደግሞ ቤት ሰራንልሽ ተብላ እንደዛ ያለ ሙሲባ መሆን ምን ማለት ነው? ወይ ተዛ ይመቻት ወይ ተዛ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንግዲህ ዛሬ የመጣንበት ቪዲዮ በመዲያም ቅመም ነው። የመዲያም ቅመም ብሯን ቤት ሰራንልሽ እየተባለ ብሯን እየበተነች በብሯ እየተጫወተች የኔ ምስኪን ጉድሽን አላየሽ፣ ጉድሽን አላየሽ፣ ጉድሽን ባየሽ ነው ጉድሽን አላየሽ ገበያ በወጣ ጉድሽን በሰማሽ ገበያ በወጣሽ አላልኩም። ስለዚህ የመዲያም ቅመምን ነው ዛሬ የምለው ማለት ይብላኝልሽ፣ ላንቺልሽ ይብላኝልሽ። ቤት ሰራን ብለው እንዱ ላስቀሩሽ ስራ ነው ለፍተሽ ማለት ነው። እናም እንደዛ አድርጋ ብሯን ትበላለች ማለት ነው። ቤት ተሰርታ ስትባይ ቪዲዮ ወይም ፎቶ ያስፈልጋል። ዝም ብላችሁ ብራችሁን አንስታችሁ ብቻ ላኩ ስትባሉ ብቻ ትልካላችሁ። ወይ እነሱ አይቀየሩ ወይ እናንተ አትቀየሩ። አሁን የዚች ልጅ እንግዲህ ኪሳራ በሉት እንግዲህ 10 ዓመት ሙሉ ስትለፋ ኑራ ሊሰራንሽ ተብላ እንግዲህ ቤት አለ ብላ ቤቷን ተማምና ነው ቁጭ ያለችው። ወይ ቤት የላት ወይ ብር የላት ማለት ነው። እና መጀመሪያ ብር ላኩ ይሄ ይሰራላችሁ ተብላችሁ ስትባሉ ፎቶ ያስፈልጋል፣ ቪዲዮ ያስፈልጋል። ሁለተኛ ደግሞ በጎን አጣሩ ቪዲዮ በጎን አንድ ቦታ ብቻ እኮ አይደለም በጎን ያኔ ሰው ያስፈልጋችኋል። በጎን የሚሰራኛ ጓደኛ እንዴት ነው የሚል ማለት ነው። ቤተሰቦቻችን ሁኔታችን ታወቃችሁ ማለት ነው። እና አግባብ አይደለም። እርግጥ ያኔ ብዙ ልጆች አሉ እንደዚህ የተጎዱ ማለት ነው። እነሱ እናቴ ያላሰባቸው እኛ የማንለብሰው ልብስ ነው እነሱ እዛ የሚለብሱት። ወላሂ እኛ ሊያዝነው ስር የእኛ ስልክ እነሱ እዛ ያናነቃሉ ማለት ነው። በገዛ ብራችን ገዝተው አረቤተኛው ስልክ ውስጥ የለሳቀው ነጭጠት ብቻ በጣም ከባድ ነው። እኛ እዚህ ያልያዝነውን ስልክ እነሱ እዛ ይዛሉ። የእኛ ስልክ ሲያዩ ደግሞ ደግሞ ይሄ ስልክ ነው እንዴ ደግሞ እንዴት ነው እንዴ ይሄ ደንቆሮ እንዴት ነው ይላሉ። እኛ ግን ከዚህ መከራችንን አይተን ብዙ ነገሮችን እየጎደሉብን ብዙ እየተቸገርን ነው የምንለፈው ማለት ነው። ብዙ ልጆች አሉ ምግብ የሌለበት ቤት አለ፣ ሳሙና የማያገኙበት ቤት አለ፣ ባዝሊን ከባዝሊን ያነሰ አለ፣ የ5 ብር ባዝሊን ከዛ ያነሰ የለም። ያን ሁሉ ስንት እንትን ያላለ ማለት ነው የማያገኛል። ግን እንደዛ ሆነው ልከው የእነሱን ገንዘብ የሚያጠፉ ቤተሰቦች እንደገና ዞር ብለው ደግሞ ልጆቻቸውን በስነ ስርዓት ሳይሆን ቢሮውን ሰው የሚዘልፉ ሰዎች አሉ ማለት ነው። ይሄ ሁላ ለምን ይመስላችኋል? እኔ በላ ነፍሴ ነው። ስለዚህ ካልሆነላችሁ ብራችሁን ያዙ ማለት ነው። አንቺ ስራ ሰው ትመክሪያለሽ እንዲያቱ። ስለዚህ እኔ እንኳን ቁርጥ ብዬ ያው እንደ ሰው ጅንሰንን ባላሰራ ሁሉም ነገር አልቆለታል ማለት ነው። ያው ጅንሰን ይቀረዋል እንጂ ለጅንሰኑ ደግሞ ይደርስለታል። ሳይዲ ራሴ እሰራለሁ በማለት ነው እንጂ አሳምሮ ሰርቶልኛል አባቴ። እንጨት አልገዛሁም አባቴ ወጣ እንጨት የመጫኛ እንጂ የላኩት እንትን ያልኩት አባቴ እንጨት እንጨቱን ፈልጦ ነው። እኔ አባቴ እንትን ያለልኝ በዚህ እንትን የምልበት ነገር የለኝም። እና ራሳችሁን ጠብቁ ወቶች፣ ቤተሰቦቻችሁ የማያግዟችሁ የማይረዷችሁ ከሆነ እናንተም ገደል ግቡ እኛም ገደል ተያይዘን ገደል እንግባ ብለው ከሆነ ገንዘባችሁን ያዙ ማለት ተያይዞ ገደል ከሆነ መላም የለውም። አንደኛችሁ ስትሻሻሉ ነው ኸይሩ ማለት ነው። ስለዚህ ብራችሁን ያዙ ነው የምለው እኔ ማለት ነው። ምክንያቱም ነገሩ ካልተሳካና ካልሆነላችሁ በጣም ከባድ ነው። ዛሬ ያልተያዘ ገንዘብ ዛሬ እዚህ ቦታ ሆናችሁ ያለቀውን ያልተስተካከለውን ያለውን ነገር ታላወቃችሁ ከዚህ ቪዲዮአችሁ ያው እንዴት ነው እንዴ አስባችሁታል? 10 ዓመት እንግዲህ ትልይ 10 ዓመት ሆነ ተባለ እንደዚህ ሆኗል። እንግዲህ 10 ዓመት ሆኖ ስለፋ ኑራ ቤቷ አልተስተካከለም። ብቻ ምን እንደምላችሁ አላውቅም ማለት ነው። ቶቼ ብቻ በጣም መጨረሻውን አላህ ያሳምርላት። አሁን እንደዚህ ሆኖ ስታይ የምን ያህል ውስጧ እንደሚጎዳ የምን ያህል ጭንቅላቷ እንደሚጎዳ ያስታውቃል እንግዲህ ማለት ነው። የሰው ልጅ ስደት ላይ ብዙ ነገሮችን አሳልፈን ብዙ ነገሮችን የሰው ልጅ ተጎድቶ አገሩ ሲገባ ያለው ነገር ካልተስተካከለለት ዶርፋት ታላገኝ ደስተኛ እንትን ታላለ በጣም ከባድ ነው። እንግዲህ እነሱም አይለወጡም። እንደዛ ለቤት ይሰሩ እነሱም አይለወጡም። እሷም አልተለወጠችም። ወይ እንግዲህ ወንድም ነው ወይ ደግሞ እንግዲህ አባት ነው። አንድም አባት እንደዚህ ያደርግ ይችላል። አንድ ወንድም ደግሞ አንድ በ3 ሺህ ሱሪ በ4 ሺህ ሱሪ በቃ ሱሪ በቃ ልብሱን ይሄ የሚልበት ፀጉሩን እየፈተለ እናንተ ሆናችሁ የምታበዙት አብዛኛውን ወለ ነፍስ ስላላወቀ ለብር እንደዛ አድርጉ ስላላችሁ ሁኔታችሁን እራሳችሁ አልከታተል እያላችሁ ነው ሁላ ነገር እንትን የሚለው ማለት ነው። ምክንያቱም ብራችሁን ማያስታቃት አቃታችሁ በዘዴ በእንትን እናንተ እኮ ውሸት እኮ
ላይ ያስታውቃቸዋል ማለት ነው። እውነተኛና ውሸት እንትን ሲሉ እውነት እንትን ይላል። እንግዲህ ያውላችሁ አልተመረገም እንጨት ብቻ ቤት ውስጥ ተጠራሟል። እንግዲህ ይሄ እንጨት እያለ ሰፋ አድርገው ቢሰሩስ ምን ችግር አለ? ይሄን ይመስል እንጨት ተቀምጦ ቤት ውስጥ አልተገረፈ፣ አልተረጠረጠ፣ ውሃ ልክ አልታሰረ። ይኸው 10 ዓመት ሙሉ ስትለፋ ኑራ እንግዲህ እንዴት ነው ያደረጉላት ማለት ነው። አስቡት እንግዲህ ይሄን ምን ይመስላል ታዲያ ነገር አሁን ይችል እንግዲህ እንዴት ነው የምትሆነው? አስባችሁታል? የሰው ልጅ ነገ ይችል የመጣ ምን ትሆናለች? ድክም ብሎ ስልችት ብሎን ደክሞን በቃ መላው ሰጥተን ሀገራችንን እንግባ ብለን ስንወስን አትንጡ ትባላላችሁ። ብራችሁ የጠፋ ሰዎች አትንጡ፣ ትንሽ ስሩ፣ ትንሽ እንደዚህ አድርጉ፣ ትንሽ እንደዚህ ቁኑ፣ እንደዚህ ቁኑ ትባላላችሁ። ያለ ምንድን ነው ትንሽ ስሩ የምትባሉ? ብር ስለሌላችሁ፣ የተሰራ ነገር ስለሌለ፣ የተደራጀ ነገር ስለሌለ እነሱ ሄዳችሁ ያው ጠብ ስለሆነ አታንጣው መናከስ መጋደል መግድያ ነው። ያን ጠብ ደግሞ ስለሚፈሩ ደግሞ አትንጭ ይሉሻል። አትንጭም ብለውሽ እኮ ብርሽን እኮ ያዢ ብርሽን ይሄንን ለጅሽ የወረት አስቀምጭ እኮ አይሉሽ። ምን ብላሽ ንጋጥሽ እኮ ነው መልሰው የሚሉት። ስለዚህ እስቲ እንግዲህ እናንተ አይታችሁ ፍረዱት ይሄንን ቤት ማለት ነው። አይቀጥም እስኪ አንድ ሰው እንደዚህ ጉዲያ ጉዱ እንደዚህ ጎልጉሎ ሲያወጣው በጣም ደስ ይላል። አሁን እንግዲህ ይሄ ቪዲዮ እንጃ ብቻ ወርኔ ያስወስዳል ማለት ነው። ለቀረጸ ሰው ብቻ በጣም ከባድ ነው ማለት ነው። አስባችሁታል እንግዲህ 10 ዓመት ተቀምጣ ይዋ ተመረገም ውስጡን ለጠፍ ለጠፍ ነው የተደረገችው። እንግዲህ አውለች ወይ እንትና ኩሽና ነው የምታክለው እንግዲህ ኩሽና ናት ይቺ ማብሰያ ኩሽና ስቶር ባሏት መቃቃችን ልቅምቅም አድርጋ የምትይዝ ኧረ እንዲያውም መቃለቅምቅም አድርጋ ትይዝ የማይመስለኝ እንደዛ ያለው ጉድ ማለት ነው። አስቤ ነበር የሚለው ለዚህ ብቻ ከባድ ነው። የኔ እናትን የምልሽ እንግዲህ እሱ መቻሉን ይስጥሽ፣ ችሎታውን ይስጥሽ ነው የምለው። ሌላ የለም። እንጨቱ ጉርጉዴው ውስጥ ያለውን በውጭም እንጨት አጥረው እንትን ብለውታል። ይሄው ሁሉ ይኸው ቢያንስ ደህና ቤት ይሰራልሽ ነበር ማለት ነው። እንጨቱን ማደረቁት አሁን እንጨትም ግድግዳ አሁን አትሆን ይቆማመጣል። ደርቋል። የሚረባ ነገር የለውም። ደርቋል። ማገዶ ነው ይሄ የሚሆንሽ እህቴ። ይሄ ማገዶ እንጂ የሚሆንሽ ለቤት መስሪያ አይሆንም ማለት ነው። እንዴት ያል ቢስማር ነው ይሄንን የሚመታው? እንዴት ያል ክንድ ይመታዋል? በሰው እጅ እኮ ነው የሚመታው። ደረጠብ ያለ እንኳ ሲሆን ለዚህ ያለ እንኳ ሲሆን ያው እንትን ቢል ይላል። ግን የሰው ልጅ እንዴት ነው አሁን ይሄንን አስባችሁታል? ኧረ አንዳንዱ ቤተሰብ እኔ ምን አይነት ቤተሰብ እንዲያለ አላውቅም ወላሂ። ኧረ አባቴ ሻመት ቆይልኝ ላይ ስንት ርቀት አለው መንገድ? የእግር መንገድ እኮ ነው። መከራውን አይቶ ተገትቶ እንጨት ፈልጦ ገትቶ መስመር ዳር አውጥቶ እሪያውን አይቶ ባሌ ተቀመጡ። አባቴ ወንድሞች ሄዳቸውን እይት አድርገው አልሐምዱሊላህ በደረጃ ደርሰውኛል። አሁን እቺ ልጅ እንግዲህ አባት አለ ብለሽ ብታወሪ ነው፣ ወንድም አለ ብለሽ ብታወሪ ነው። መቻሉን ይስጥሽ። ከአሁንም በኋላ ብርሽን ያዥ፣ የበሉትን በልተዋል። ያን እንግዲህ ተተውሽን